የአብይ የሙት መንፈስ የተጠራበት የሲኦል በር የተከፈተበት በድሮም ስለገደልከን እናመሰግናለን ብሎ ሰልፍ የሚወጣ አማራ ልጅ እንዴት ነው አማራ የሚባለው ሐሳቤ የጠላት መጫወቻ ወደሚሆንበት ዘመን ላይ መፍረድ ማለት ነው ትግራይ ክልል ላይ ትላንትና እንደ አሽዋ ሲነዱት የነበረው በ5 በ6 የታጠቁ ሰዎች ሲነዳ የነበረው እኮ ዓለም ያየው በልጆቹ ስም በቤተሰቦቹ ስም በመናምን ዛሬ አዲስ አበባ ላይ 30 40 ቦታ ተሽጦ በየባንኩ ገብቶላት የአማራ ጉዳይ የሚፈታው በሱ ጭንቅላት ለአብይ ሲገዛ በአማራ ክልል ውስጥ የአማራ አስተዳደር ሆኖ ዋንደኛ ኃላፊነታቸው ግን ለኦዴድ ብልጽግና እና አብይና ብርሃኑ እና አዳነችና ምናምን እዛ ጥቂት ሰዎች የሚያውቋት አገር እኮ ነው ያለው እኛም ማናቃት አገር እነሱ የፈጠሯት ምናባው ያገር አንደኛ ጦርነት ሁለተኛ ሶስተኛ ጦርነት ይያለ ጦርነትን እንደ ሱቅ በደረቴ የሚያከፋፍል ሰው ሰላም አድማጭ ተመልካቾቻችን የጽናት ሚዲያ ቤተሰቦች እንደምን ቆያችሁ እንደምን አረፈዳችሁ እንግዲህ ጽናት ሚዲያ ፕሮግራማችን ዘመተናል በትላንትናው ዕለት ያው በአንዳንድ ጉዳዮች ላይ ወደናንተ አንዳንድ አጀንዳዎችን ማምጣት አልቻለም እንዳልናችሁ ጽናት ሚዲያ ደግፉ ጽናት ሚዲያ ላይ ሐሳብ አስተያየት ስጡ ከጽናት ጎን ቁሙ ሁሉ ጊዜ ሐሳባችን ወደ ህዝባችን ለማምጣት የጽናት ሚዲያ ማጠናከር ያስፈልጋል ብለን ስለምናምን የተለያዩ መረጃዎችን ለማግኘት ከጽናት ጎን እንድትቆሙ ሁሌም እንጠይቃለን ይሄንን ካልን በዋናነት አገር ቤት የተለያዩ መረጃዎች ይወጡ ነው አንዱ ከዚህ በፊት እንዳልናችሁ ያው በአዴን በኩል አንድ መልእክት አስተላልፈናል በዚህ ጉዳይ ላይ በስፋት እንመጣለን በተለይ የክልሉ መስተዳድር ምክትል መስተዳድሩ በአንድ ስብሰባ ላይ የአማራ ህዝብ የህልውና አደጋ የለበትም ስለተፈናቀለ አይደለም አዲስ አበባ አትግባ ስለተባለ አይደለም የሚታገለው ለስልጣን ነው ህገ መንግስት በማፍረስ ለስልጣን ለመያዝ ብሎ ሲናገር ተሰምቶ የአብዱ ሁሴን የሚባል አማራ ስለተፈናቀለ አይደለም አማራ ፊንፊኔ አትግባ ስለተባለ አይደለም ስልጣን ተፈልገው ስልጣንን ህገ መንግስታዊ በሆነ መንገድ የማግኘት እና ይሄ ሰው እንግዲህ የኦዴድ ኤጀንት ነው የደቡብ ወሎ ሰው ነው በዋናነት ግን ስራው የአማራ ክልል ላይ ኤጀንት ሆኖ የመጣ የሁለት ኃላፊነት ያለው አንዱ የኦዴድ ጉዳይ አስፈጻሚ ሆኖ በመረጃና በማስረጃ በደህንነት ስራ በመናምን ክልል ውስጥ ያለውን ራሱ ባለስልጣናቱን የሚቆጣጠር ነው ሁለተኛ ደግሞ ክልሉ ራሱ ደግሞ በሞግዚት የሚተዳደር እና የአብይ አገዛዝ የኦዴድ ብልጽግና የአማራ ክልልን በጦርነት መውጋት ብቻ እኮ አይደለም የትምህርት ቤት ዘግቶ ግብርናው ገበሬው እንዳይንቀሳቀስ አድርጎ መንገድ ዘግቶ የጤና ተቋማትን በታትኖ ሰዎችን በሲቪሊያን በድሮንም በከባድ መሳሪያ ከሚጨፈጨፈው በላይ የክልሉ ህዝብ ደግሞ ከነገኛ በሞግዚት ነው የሚያሳድረው በጣም እኮ የአማራን ጉዳይ ስታዩት የችግሩ መጠንና ስፋት ስናየው ከሚገመተው በላይ ለትንተናም የሚያስቸግር እና ህዝቡ ደግሞ ይሄንን ተረድቶ በዚህ ቁመና በዚህ እልህ በዚህ ቁጭት ተነሳስቶ አንድ የሆነ አስተሳሰብ አንድ የሆነ የፖለቲካ ማህበረሰብ ከመፍጠር ይልቅ ዛሬም ሟቹን ለማመስገን ደግሞ ሰልፍ የሚወጡ ሰዎችን ደግሞ ስናይ ደግሞ በጣም የበለጠ እኔ ይታመማል ምን አይነት አዙሪት ውስጥ እንደገባ ነው የሚያሳየው የአብይን ፎቶ አማራ ክልል ላይ ይዞ ሰልፍ የሚወጣ እንግዲህ አሁን ትላንት እንጅባራ አካባቢ ታየ ከመንግስት ጎን እንቆማለን የሚል ሰልፍ የባዴን ሰልፍ ነው ይታወቃል
ግን ይሄ እዚህ ሰልፍ ላይ ራሱ በባህሪን መዋቅር ውስጥ ያለው ሌላው ራሱ እንደው ሰልፉ ላይ መገኘቱ የሰልፉ ተሳታፊ መሆን የአብይን ፎቶ አማራ ክልል ላይ ይዞ ሰልፍ መውጣት እኮ እየተጨፈጨፈ ያለ ህዝብ ደሙ እየፈሰሰ ያለ ህዝብ በደሙ ላይ ክህደት መፈጸም ብቻ አይደለም ክህደት መፈጸም ብቻ አይደለም እኔ አማራ አይደለሁም የሚል መገለጫም ራሱ ያለው በአንድ ማህበረሰብ ላይ በዚህ ደረጃ የፖለቲካ ክፍተቱ ምን ያመጣው እንደሆነ ሳስበው ይገርማል። እርግጥ ነው ለውጥ በሚፈልገው ኃይል ውስጥ በሚሰባሰቡ ኃይሎች የሚፈጠር ብዙ ችግሮች መጨረሻ ላይ ያው ህዝቡ ሐሳቡንና ፖለቲካዊ አመለካከቱን እየቀየረ ሊመጣ ይችላል ያሉ ስህተቶች እንዳሉ እንደ ማህበረሰብ አማራው ግን የፖለቲካ ማህበረሰብነቱ እና የፖለቲካ ጥያቄዎቹ ሌላ ወገን እየነገረው የአማራ ሞትና ስቃይ አብይ አህመድ ለማጥፋት እንዴት እንደሚፈልግ ሌላው አካል እንደውም ለአብይ የሚቀርበው ሰው እየነገረው አማራው እንኳን ይሄን ለመቀበል አይፈልግም አትንገሩኝ ውሸት ነው አስመሳይ ምናምን ብሎ እንደውም የሚሳደብ አብዛኛው አይደለም ያው የተወሰነ ልሂቃን ነው የልሂቃን ክፍፍል ነው ህዝቡንም እንደዘመረ በጣም የሚያሳዝነው ግን እሱ ብቻ አይደለም ክልል ውስጥ ያለው የባዕዴን መዋቅር የሞግዚት አስተዳደር ሰይሞ በውክልና የሚያስተዳድረው ህዝብ ደግሞ መሆኑ ደግሞ በጣም ያሳዝናል እንደውም ጭራሽ በሌሎች የፖለቲካ ጥያቄዎች ላይ በአማራ ህዝብ የፖለቲካ ጥያቄዎች ላይ በከተማ ነዋሪ የፖለቲካ ጥያቄ ላይ ስም እየጠሩ ብያኔ ይሰጣሉ ገና ባልተፈቱ ችግሮች ላይ ባደሩ የቤት ስራዎች ላይ አማራ እኮ ወደ አዲስ አበባ ትግባ ስለተባለ አይደለም ስለተፈናቀለ አይደለም ስለተጨፈጨፈ አይደለም የሚሉ ደግሞ የክልል መሳድሮች አሉ እና አንዳንድ ጊዜ አማራን ትግል ስናየው መገለጫው ምንድነው መገለጫው እኮ በተለይ እንደ ማህበረሰብ የማህበረሰቡ ችግር መገለጫው እንደነዚህ አይነት ያሉ ሰዎች ጋር ማህበረሰባዊ የሆነ የፖለቲካ ተገላይ ማድረግ እንዴት ያቀተዋል ጭራሽ እነዚህ ሰዎች የሚያደራጁትን ሰልፍ ደግሞ ሰልፉን ደግፎ መውጣት ደግሞ ሌላ ክህደት በሞቱት ሰዎች ላይ በአማራ ጥያቄዎች ላይ በነገ ጧት ተስፋዎቹና ጣፈንታዎቹ ላይ ወደማይመለስበት ዘመን ምናልባትም በተነጣጠለ ማንነት ሊጠቃና አማራ የሚባለው ሐሳቤ የጠላት መጫወቻ ወደሚሆንበት ዘመን ላይ መፍረግ ማለት ነው ግን በትግሉ ያሉ ሰዎች ደግሞ እነዚህ ሰዎች መገለጫቸው በደንብ ከታወቀ የህልውና አደጋ እኮ ምንለው እኮ ከያንዳንዱ ቤትና ከያንዳንዱ የፖለቲካ ሐሳቤ የአማራነት ሐሳቤ የሚመጣ በእስራኤልና በኢራን በኩል እኮ የተነሳው ጦርነት አንዱ ለህልውና አደጋ የሆነ ችግሮች አሉብኝ እነዚህ ችግሮች ናቸው ስለዚህ ኢራን የማብላላት እንትኗን ማታቆም ከሆነ እስራኤል እንደ ሀገር መቆም አትችልም ነገ ጧት እንጠፋለን የሚል ስጋት ስላላቸው ጦርነቱን በዛ መልኩ እንደጀመሩ ይገልጻል በተመሳሳይ ሌላውም የሚለው እንደዛ ነው የህልውና አደጋ ስላለበት እዚህ አማራ የህልውና አደጋ አለበት ሲባል ሁለት አይነት ባህሪዎች አሉ አንዱ ስርዓታዊ ባህሪ ነው እንዳጠቃላይ እንደ ስርዓት የሚታይ ነው ሁለተኛው አደጋ ግን በስርዓቱ ውስጥም ያሉ ሰዎች እድሜ ለማስቀጠል ስርዓቱን በመደገፍ ስርዓቱን
ተሳትፎ በማድረግ ለአገዛዙ የፋይናንስ ሊሆን ይችላል፣ የሐሳብ ሊሆን ይችላል፣ የፖለቲካ ድጋፍም ሊሆን ይችላል የሚሰጡ ሰዎችም የህልውናው አደጋ ህልውናውን ለማጥፋት የሚታገለውን ስርዓት መደገፍ ራሱ ጸረ አማራነት ነው። ሰልፍ መውጣት እና መሳሪያ ታጥቆ አንድ የሰራዊት አባል የብርሃኑ ጁላ የላከው ሰራዊት የሚተኩሰውና መፈክር ይዞ የሚወጣው እኩል ናቸው። ይሄ ጥይት በመተኮስ ሰው ለመግደል ነው። ይሄ መፈክር ይዞ ፖለቲካዊ ሞት ለመግደል ነው። በተመሳሳይ በአዴን ውስጥ ያለው የተለያየ ማንነት ያላቸው ኃይሎች አብዛኞቹ ይታወቃሉ። የአማራ ማንነት እንኳን ደም የላቸው። በአማራ ክልል ውስጥ የአማራ አስተዳደር ሆኖ ዋነኛ ኃላፊነታቸው ግን ለኦህዴድ ብልጽግና ነው። ጽናት ሚዲያ አሁን የመጣት አንድ መረጃ አለ፣ እሱን እናመጣላችኋለን። እና በኦህዴድ ውስጥ ያሉ ሰዎች በኦህዴድ ብልጽግና ውስጥ ምናልባትም የኦህዴድ ታሪክ የሌላቸው ሰዎች በብልጽግና ታሪክ ውስጥ የነበሩ ሰዎች ያውን ከፍተኛ ኃላፊ የነበሩ ሰዎች አማራውን እንጨፈጭፈዋለን፣ እንሰብረዋለን፣ እናጠፋዋለን የሚል ማዕከላዊ ስልጣን የያዘ አብይ አህመድ በምን አይነት ደረጃ ዝግጅት እያደረገ እንደሆነ ከመናገር አልፎ ምስክርነት ሰጥተዋል። ባጠገቡ ዙሪያም የነበሩ ሰዎች ሌሎች ምስክርነት እየሰጡ ነው። ይሄንን ምስክርነት እየሰጡ ግን እና አብዱ ሁሴን የሚባል የአማራ ክልል በምክትል ማዕረግ የክልሉ መስተዳድር አዲስ አበባን እንኳን በስሙ መጥራት አይፈልግም። ምክንያቱም የአማራ ጉዳይ የሚፈታው በሱ እይታ አዲስ አበባን ሲሸጠው ነው። የአማራ ጉዳይ የሚፈታው በሱ ጭንቅላት ለአብይ ሲገዛ ነው። ስለዚህ የኦህዴድ ኤጀንት ሆኖ የመጣ ሰው በአማራ ክልል ውስጥ የአማራን ኮታ የያዘ ነው። በተመሳሳይ በአማራ ክልል ውስጥ የአማራ ተወካይ ሆኖ ደግሞ ለኦህዴድ 24 ሰዓት ሲለፈልፍ እንደ አክቲቪስት ነው ሲጽፍ የሚውለው የመንግስት ኮሚኒኬሽን የሚባለው ለገሰት ሁሉ በተመሳሳይ ስላክ ውስጥ የሚገባ ጽሁፎች ይጽፋል። እስቲ ለገሰት ሁሉ አሁን በፌስቡክ የጻፈውን እንየው። ምንድነው እያለ ያለ? እነታየን ምን ብሎ ነው የሚጠራቸው? ሌሎችንም ሰሞኑንም አቶ ገዱ እንደዚሁ የሰጠውን ኢንተርቪው ያስመልክቶ የሚሰጠውን መልስ እስቲ እኔ ገና ከሳቸው ብዙ ነገር ወጣ ብያለሁ። ብዙ መረጃ ያውቃል። ከዚህ በፊትም ጽናት እየጠየቀች ነው። በተለይ ከአዲስ አበባ ጉዳይ ጋር በተያያዘ ከኦህዴድ ጋር የነበራችሁ የመጀመሪያው አግሪመንት ፖለቲካ ስምምነት እንደዚሁም በብሔራዊ ደህንነት ውስጥ የተለያዩ የአፈና መዋቅር ሲፈጸምባቸውና ሲገደሉ የነበሩ ሰዎች አሉ። እነዛ ሰዎች በዝርዝር የሚያውቋቸውን አደባባይ ላይ ቢያመጡት ጥሩ። ምክንያቱም አብይ ዋነኛ ታርጌቱ አማራን መጥፋት ብቻ ሳይሆን አገሪቷን ማፍረስ ነው። ስለዚህ አገሪቷን ለማፍረስ የሚቋመጥ ሰውና ለዛም በየቀኑ አንድን ህዝብ ከአንድ ህዝብ ጋር በማጋጨት ጦርነት በመክፈት ደም የሚያፈሰው ሚስጥር ሊጠበቅበት አይችልም። በተቃውሞ ጎራ ውስጥ ያለ ትግል ምናምን ቢሆን ኦኬ እሺ፣ ወይም ደግሞ በምርጫ ስርዓት በመድበለ ፓርቲ ስርዓት ውስጥ አገዛዙ ጥለን ማሳየት የሚቻል ቢሆን ኦኬ እሺ፣ ሚስጥር ጠባቂነት ይባላል። ይሄ እኮ ሀገር እኮ ማፍረስ እኮ እና አገሪቷ ስትፈርስ ደግሞ ሌላው ቆሞ የሚያየው ለምንድን ነው? ስለዚህ መረጃው በበቂ ሁኔታ መውጣት አለበት እያስባለሁ። በተለይ አሁንም እንጠይቃለን ከአዲስ አበባ ጋር በተያያዘ መረጃዎች፣ ወሬዎች፣ ስሞታዎች አሉ። እነዛም ወደ አደባባይ ያመጡት ጥሩ ነው እያስባለሁ። የሆነው ነው እና ለገሰት ሁሉ አሁን በፌስቡክ ላይ የሚጽፉት ታየነች አልገዱ ምናምን እያሉ ከመሳለቅም በላይ የአማራ ህዝብ ጥያቄ
እና የአማራ ጭፍጨፋን በምን አይነት የስላቅ እና የምሳሌያዊ አነጋገር እያደረገ እንዴት አጥንት የሚሰሩ ጽሑፍ እንደሚጽፉ እስቲ እንስሙ። ሰሞኑን የአማራ ክልል ምክትል ርዕሰ መስተዳድር የሚባለው አቶ አብዱ ሁሴን በአንድ ስብሰባ ላይ የሚገርም ንግግር ሲናገር ተሰምቷል። በዛ ስብሰባ ላይም የተናገረው በዋናነት የአማራ ሕዝብ ወደ አዲስ አበባ አትገባም ተብሎ ስለተከለከለ፣ ስለተፈናቀለ፣ ስለተገደለ ሳይሆን ለስልጣን ነው የሚታገለው የሚል መልስ ሰጥቷል። በጣም የሚያሳዝነው እንደዚህ አይነት መልስ የሚሰጡ ሰዎች በአማራ ስም የአማራ ኮታን ይዘው በምክር ቤት ውስጥ ያሉ የብአዴን ስብስቦች ናቸው። እነዚህ ስብስቦች በአብዛኞቹ ደግሞ የኦነግ አባል ናቸው፣ ኤጀንቶች ናቸው። በተመሳሳይ ለገሰ ቱሉ የዛው ነጸብራቅ ነው። በትላንትናው ዕለት በፌስቡክ ገጹ ላይ ለገሰ ካጋረው በተወሰነ መልኩ ትንሽ ለእናንተ ላቀብላችሁ። ለገሰ ቱሉ የመንግስት ኮሚኒኬሽን ኃላፊ ነው። የሚጽፋቸው ጽሑፍ ግን ተራ አክቲቪስት የሚጽፈው አጻጻፍ ነው። ሰውየው እንደዚህ ይላል። አንድ አባባል አለ፣ እንቁራሪቶች ሲጮሁ ባህሩ ሁሉ የነሱ ብቻ ይመስላችኋል የሚል። ከሰሞኑ የነ አልታዬ ላኪዎች ከኢትዮጵያ ሕዝብ በተለየ ደግሞ ከአማራ ሕዝብ የተደበቀ ጉድና መዓት ዘረገፈልን አሉ። የብሔርና የሃይማኖት ካርታን ሁሌም የሚመዙት እነ አልታየች ለአማራ በእጅጉ ተቆርቋሪ አዛኝ ጠበቃ በመምሰል ቀረቡ። እነ አልገዱም ደግሞ ይህንን ያጠናክሩልናል ያሉትን እነ ክቤ ተከበብን በሚል ሕዝብ ላይ የሚፈጽሙትን የሻሸመኔ ግፍ ሚዲያ እንዳይዘግብ ተገደን ነው እንጂ የአማራ በደል ተነግሮ ያልቅም ሲሉ ተደመጡ ብሎ በፌስቡክ ላይ የጻፈው ነው። እንግዲህ የብአዴን ሰዎች ማለት እነዚህ ሰዎች ናቸው። አማራን የሚወክሉት እነ ለገሰ ናቸው፣ እነ አብዱ ሁሴን ናቸው። አብዛኛው በአማራ ምክር ቤት ውስጥ ያለው የኦህዴድ አባል ነው ስንል በምክንያት ነው፣ በማስረጃ ነው የምንለው። ለዚህ ነው እንደዚህ ናቸው። እንግዲህ ይህንን የተናገረው ለገሰ ቱሉ አማራ ክልል ውስጥ ያለው አብዱ ሁሴን እና በክልል ውስጥ ያሉ ሰዎች የደህንነት አባል ሆነው ለኦህዴድ ብልጽግና የሚሰሩ ሰዎች ደግሞ የጽናትን ፕሮግራም የተከታተሉ የመረጃ ምንጮች ደግሞ በውስጥ በኩል ያደረሱ መረጃዎች አሉ እና እነዛ መረጃዎችን እንስማቸው እስቲ። የውስጥ መረጃ ደርሶናል። ሰላም ጽናት ሚዲያ ባለፈው ጊዜ በአማራ ክልል በዋናነት በብአዴን ጉዳይ ላይ የሰራችሁት ፕሮግራም ሰምቼዋለሁ። ይህንን ሐሳብ እንድሰጣችሁ የበለጠ ያግዛችኋል ብዬ ስላሰብኩ ነው። ይህንን ልክ እንደ እጆቼ ጣቶቼ የማውቀውን ግን ደግሞ ብዙ ሰው ያላስተዋለውን መረጃ ልስጣችሁ። አሁን የአማራ ክልልን ከሚመሩት ዋና ባለስልጣን ሰዎች የክልሉን መንግስት ካቢኔ ማለትም ነው አራቱ ከፍተኛ ኃላፊዎች አንዱ 100% ሙሉ ለሙሉ ማንነቱ፣ ሶስቱ ደግሞ በግማሽ ኦሮሞዎች ናቸው። የሚወክሉትም የኦህዴድ ብልጽግናን እንጂ የአማራን ሕዝብ አይደለም። አንደኛ አብዱ ሁሴን ማህበረ ቅዱሳን ነበረ። ያኔ ምን እያደረገ እንደነበር ሌላ ታሪኩን በስፋት እመጣበታለሁ፣ አሳውቃቸዋለሁ። የክልሉ ርዕሰ መስተዳድር የክልሉ ሁለተኛ ሰው በግማሽ ኦሮሞ ሲሆን ጭልጥ ያለ አማራን የሚጠላ ስሙንም መጥራት የሚጠየፍ ሰው ነው። ሁለተኛ አህመዲን አህመድ በምክትል ርዕሰ መስተዳድር ማዕረግ ስራና ከተማ ቢሮ ኃላፊና የክልሉ ካቢኔ አመራር ነው። በግማሽ ኦሮሞ ነው። የክልሉ ፕሬዝዳንት ለመሆን የታጨ የኦሮሞ ብልጽግና አፍቃሪ ኦነግ ነው። ሶስተኛ ደመቀ ቦሩ የክልሉ ኦዲትና ቁጥጥር ቢሮ ኃላፊ ነው። በግማሽ ኦሮሞ ሲሆን ለአማራ ማንነት ምንም አይነት ደንታና ስሜት የሌለው የኦህዴድ ብልጽግና ወኪል ነው። አራተኛ እንድሪስ አብዱ ሙሉ በሙሉ ኦሮሞ ሲሆን የሚወክለው የኦሮሞ ብልጽግና ጉዳይ አስፈጻሚ ኤጀንት ነው። በዋናነት ክልሉን የመሰለልና ለብሔራዊ ደህንነት መረጃ ማቀበል ዋነኛ ስራው ነው።
የኬሚሴ ዞን አስተዳዳሪ የነበረ ሸኔን ወሎ ላይ ያስታጠቀ በልዩ ዞን ኮታ የክልሉን ትልቅ የኢንቨስትመንት ቢሮ የሚመራ የኦህዴድ ብልጽግና ኤጀንት ነው። እነዚህ ሰዎች በስልጣን ትንሽ ከፍ ያለው ርዕሰ መስተዳደሩ ብቻ ሲሆን ሌሎቹ ምክትልና በምክትል ማዕረግ የክልሉ ከፍተኛ ባለስልጣን ናቸው። አማራ የሚገደል ብቻ ሳይሆን በሞግዚት የሚተዳደርም ህዝብ እንደሆነ ልታውቁት ይገባል። ጽናት ሚዲያ ፕሮግራማቸውን እየሰማ ነው፣ እየተከታተለ ስለሆነ አዳዲስ መረጃዎችን እናመጣለን። በርቱ። እነዚህ ናቸው አሁን አማራን የሚወክሉት እነዚህ ናቸው። እና ኦህዴድ ሁለት መልክ አለ። ማዕከላዊ መንግስቱን ይዟል። ኦሮሚያ የምትባል ክልል ይዟል። በተመሳሳይ ደግሞ በኤጀንቱ በኩል ደግሞ በውክልና የሞግዚት አስተዳደር አምጥቶ ደግሞ አማራ ክልል ይዟል። ትግራይ ክልል ነበር በተወሰነ መልኩ በጣም ነፃ ሆኖ የቆየው። አሁን ትግራይ ክልል ደግሞ ለመያዝ ደግሞ እየተፍጨረጨረ ነው። ያው በሱ ተላላኪዎች በኩል ነው። እና ለአብይ የንግስና እና የጥላቻ ፖለቲካ አማራ ክልል ላይ ርዕሰ መስተዳድር ሆነ መቀመጥ ማለት እኔ አማራ እንደ አማራ የህልውና አደጋ አለብን እያለ እንደነዚህ አይነት ሰዎችን በተለይ በጣም እኮ እንደው መሽ እስከመሽ ነው አንዳንድ ጊዜ ጉልበት እኮ ይታያል እኮ አንዳንድ እና አማራ ጨክኖ ወደ ትግሉ ገና አልገባም ብዬ በተወሰነ መልኩ እንዳልናገር የሚያደርገኝ እንደነዚህ አይነት ምልክቶችን አለማየታቸው። እነዚህ ሰዎች በውክልና የህዝቡን ከማስተዳደራቸው በላይ ለሚሞተው ህዝብ ገዳዩን አመስግናችሁ ሰልፍ ውጡ ብለው ደግሞ ፎቶ አሸክመው ሰልፍ እያስወጡ ነው። እስከ መቼ? አሁን ጥያቄው እስከ መቼ ነው? እና በጣም የሚያሳዝን ነው እየተፈጸመ ያለው አማራ ክልል ላይ በጥይትም በአስተዳደርም እንደዚሁም በሰልፍም የጦርነቱ አካል ሆኖበት ህዝቡ ላይ ዘመቻ ከፍቶበታል። አሁን ደግሞ በጣም የሚያሳዝነው በተለይ የግብርና ጊዜ እንደመሆኑ ገበሬው አሁን ማዳበሪያም የለውም፣ የእርሻ ዝግጅትም አላደረገም፣ በጦርነት ነው እያሳለፈ ያለው። ምንም አይነት የሴፍቲ ኔት እርዳታም እስካሁን የቀረበለት አይደለም። ስለዚህ ህዝቡ እንደ ህዝብ ህልውናው ወደ አደጋ ውስጥ እየገባ እንደሆነ ማሳያ ነው። ስለዚህ በተለይ በትግል ውስጥ ያሉ ሰዎች የበለጠ ኃላፊነት ተሰምቷቸው የበለጠ ቁጭት ተሰምቷቸው ፖለቲካዊ የማነቃቃት ስራ መስራት እንዳለባቸው የቤት ስራ የሚያሳይ ነው። በተለይ ሰልፍ የወጡ ሰዎች አካባቢ ላይ በጣም ከፍተኛ ክፍተት እንዳለ የሚያሳይ ነው እና የቤት ስራ መስራት አለባቸው። የአማራ ህዝብ ከዚህ በኋላ የመጨረሻ የፖለቲካ ብያኔው ላይ ነው ያለ። እንዴት አብይ አህመድ ፎቶውን ተሸክሞ አማራ በድሮን ስለገደልከን እናመሰግናለን ብሎ ሰልፍ የሚወጣ አማራ ልጅ እንዴት ይኖራል? እንዴትስ አልተፈናቀለም፣ አልሞትም፣ አልተገደለም? የስልጣን ጉዳይ ነው ብሎ የሚናገር ሰው እንዴትስ አንድ ቀን ማለት እንዴት ነው ማለት ቁጭትን የምናሳየው በምንድን ነው የሚለው እኔ በጣም ስለማስብ። ለማንኛውም ይሄንን ካልን ሁለተኛ አጀንዳችን ላይ የምናደርገው የጦርነት ዝግጅቱ አይቀሬው መሆኑ አሁንም ተጨባጭ ንግግሮች እየተሰማ ነው። እንግዲህ የአብይ አህመድ ዋነኛ ትግል ያው የጦርነት ትግል። ስለዚህ በጦርነት ውስጥ ደግሞ አብይ ምን አይነት መንፈስ እንዳለው ይታወቃል። ደም ከማፍሰስ ደም ከፈሰሰ በኋላ ደግሞ እሱ በሚፈልግበት ሁኔታ ነገሮቹን ሲፈልግ ደግሞ ያንን በሰላም እንፍታው ምናምን የሚል አስመሳይ ባህሪዎችን እየተጠቀመ ሌላ ደግሞ እንግዲህ አሁን አማራ ክልል ሄዷል፣ ትግራይ ክልል ነገ ደግሞ ወደ ደቡብ ክልል ሄዷል እያለ እስከ ሞያሌ ድረስ መግባቱ አይቀርም።
ኦሮሚያም በተመሳሳይ የምናየው እና በአራቱም አቅጣጫ ነው አብይ ጦርነት ውስጥ ያለው። አሁን ሌላ ደግሞ ጦርነት ለመዘጋጀት ከወሬ ያለፈ ደግሞ ወደ የተግባር እንቅስቃሴ ውስጥ ሊገቡ እንደሆነ ምልክቶች ከምልክቶችም በላይ ያው የእንቅስቃሴዎችም እየሰማን ነው እያየን። እንደውም ብርሃኑ ጁላ ምንድን ያለው ጦርነቱን በአነስተኛ ኪሳራ የሚጨርስ ሰራዊት ገንብተናል። በቃ የሚታሰበው ይሄ ጦርነት ነው ልማት ምናምን እንደዚህ ብሎ እንደዚህ አይነት ሐሳብ ጦርነት ነው። በኦሮሚያ በኩል ያለውን ጦርነት እጅ ሰጠ፣ ተደመሰሰ፣ የሰላም ስምምነቱን ተቀበለ እያለ 3 እና 4 ጠመንጃ በየጊዜው ያሳያል። መቼም አያልቅም። ሁሉ ጊዜ ዜና ይሰራል። ሸኔ እንደመሰስ ነው ይላል፣ ራሱ ግን ሸኔ ሆኖ ይመጣል። አማራ ክልል ላይ ሄደን በ3 ወር ውስጥ እናጠፋዋለን ይላል። ያው 2 ዓመት ፈጀ። 90% ተዳክሟል፣ 10% ነው የመለቃቀም ስራ ነው የሚቀረን ነው የሚለው። ግን አሁንም የከፍተኛ አመራሮች ያው በአየርም በምድርም እየተመቱ ነው። የቅርቡ የሄሊኮፕተሩ ታሪክ እንደ አንድ ማሳያ ነው። ሰው አልሞተም ይላሉ፣ ግን ሞቶስ የሚቀብሩትን ሰው ደግሞ እያየን ነው። ሰው ምንም ጉዳት አልደረሰም አሉ፣ ግን ተጎድቶ ደግሞ ወደ ውጭ ወጡ የራሳቸው ባለስልጣን እንዳሉ እየሰማን ነው። ብዙ ባለስልጣናት ኮሪያ ሆስፒታል፣ የተለያዩ ሆስፒታል ውስጥ ሕክምና እያደረጉ እንደሆነ እየሰማን ነው። ታዲያ ምን መጣው? የሌሊት ወፍ ወይ ነው? እኛም ማናቀው ከጉም ጋር የሚጋጭ የሆነ የተገነባ ብሎኬት የለም። ግጭት ነው እንዳይባል ምንድነው ታዲያ? እና ይሄ ነው የአብይ አገዛዝ ማለት ነው። ውሸት፣ መረጃ መደበቅ፣ ግን ጦርነት መናፈቅ፣ ጦርነት ደግሞ አለመጨረስ እና ብርሃኑ ጁላ ጦርነቱን በአነስተኛ ኪሳራ የሚጨርስ ሰራዊት ገንብተናል። አማራ ክልል ላይ እኮ ከገበሬው ጋር ሲታገል የራሱን መሳሪያ ነጥቆት የራሱን ስንቅ እና ጥይትና ትጥቁን ነጥቆት ነው ታጥቆ ዛሬ ይሄው እየታገለ ያለው እየተፋለመ እና በአነስተኛ ኪሳራ ማለት ትርጉሙ ምንድነው? ስንት ዓመት ነው አነስተኛ ኪሳራ? 5 ዓመት 10 ዓመት እና የለም እኮ በቃ የሆዴድ ብልጽግና የመንግስት ባለስልጣን አርሚ ውስጥ ያለው የሚናገሩትን ራሱ የሚያውቁ ሰዎች በምን ሰዓት ላይ ምንድነው የምንናገረው የትኛው አሳማኝ ነው የሚል ይሄ ደግሞ ስርዓተ መንግስትን ካለማወቅ የመጣ ይሄ ባህል ነው። መንግስት መሆን ማለት ምን መሆን እንደሆነ አንዳንዴ እኮ አምባገነን መንግስትም እኮ ይናፍቃል። አምባገነን መንግስት ስርዓት ይዞ ምናምን የመለስ አምባገነን ስርዓት እኮ የሚገርም እኮ ወይ አምባገነንነትን አልቻሉበት፣ ወይ ወታደራዊ መንግስት መሆን አልቻሉበት፣ ወይ ዲሞክራቲክ የሆነ መንግስት መሆን አልቻለበት፣ ወይ የንጉሳዊ ስርዓት መሆኑን አልቻለበት። ምንድነው? ጥላቻን እናፈርሳለን፣ ግን ጥላቻን ደግሞ በጦርነት ነው የሚያፈርሰው። ሳናጣራ እናስረው አይ እጅ እስክንቆርጥ አይን እስክናጠፋ ነፍሱ እስካልወጣ ደግሞ ማሰር እንችላለን። እና እንደዚህ ነው በቃ ህግ ያወጣል፣ ጦርነት ያውጃል፣ ጦርነቱን ጨርሰናል ይላል፣ ግን የሚቆም ነገር የለውም። እና ምንድነው የቱን ይዘን የቱን እንደምንጨብጠው ራሱ ግራም ያጋባል። እና አሁን ብርሃኑ ጁላ የሚለው ይሄ በአነስተኛ ኪሳራ። አነስተኛ ኪሳራ ማለት ምን ማለት ነው? ሰራዊት ገንብተናል። ምን አይነት ሰራዊት ነው የሚገነው? አማራ ክልል እኮ ገብቶ እየወደቀ ያለው ሰራዊት ትግራይ ክልል ላይ ትላንትና እንደ አሸዋ ሲነዱት የነበረ በ5 በ6 የታጠቁ ሰዎች ሲነዳ የነበረው እኮ ዓለም ያየው እኮ የሞተውን እንቶ ግን 30 በማይሞላ ታጣቂ እኮ ስንትና ስንት ሺህ ሰራዊት እኮ ሲነዳ የነበረ ታሪክ ነው። የብርሃኑ ታሪክ ይሄ ነው። የጀርባ ታሪኩን የሚያሳየው ነው። ምሽግ ሲቆፍር፣ ኪነት ሲወዛወዙ፣ ቁስል ሲያክም ምናምን የነበረ
ምርኮኛ ተሰብስቦ ዛሬ ጦርነትን በመጨረስ እንችላለን። አንደኛ የጀርባ ታሪኩ በጦርነት ውስጥ ምሽግም ሲቆፍር የነበረ የጀርባ ታሪክ ያለው። ሁለተኛ እስካሁን የመጡበት ታሪክ ራሱ ጦርነት ሲጨርሱ አይደል ተሸንፈው ለሰላም ደግሞ እያሉ ደግሞ ደጅ ሲጠኑ ሰላም ይሻልናል እያሉ በአነስተኛ ኪሳራ ሰራዊቱ ውጤት ሲያመጣ ላየን። የሰራዊቱ አመራር የሚናገሩት እናንተ ባስቀመጣችሁት የመገናኛ ብዙሃን ውስጥ ይሄን ካልሲውን እንኳን መቀየር አልቻለም፣ ቤተሰቡን መጠየቅ አልቻለም። ከጦርነት ወደ ጦርነት ሰራዊቱ እየተመላለሰ ነው። ደከመን፣ ሰለቸን፣ አቃተን እያሉ እኮ እየተናገሩ ብርሃኑ ጁላ ደግሞ ወጥቶ ደግሞ 90% ደምሰናል እና አብይና ብርሃኑ እና አዳነችና ምናምን እዛ ጥቂት ሰዎች የሚያውቋት አገር እኮ ነው ያለው። እኛ ማናቃት አገር እነሱ የፈጠሯት ምናባዊ አገር ለጦርነትም ለድግሱም ለመግደሉ እኛ ምንም ማናቃት አገር ብቻ እነሱ በመናፍ ፈጥረው እና አሁንም ዝግጅታቸው ይሄ ነው። ለጦርነት ያላቸው ስስ ልብ ፍላጎት የደሃ ልጅ ወስደው እዛ ከእንደገና ደግሞ ደም ለማፍሰስ ያላቸው ጥማት ስናየው በጣም የሚገርም ነው። ግን እስከ መቼ ድረስ ነው ማለት ሰራዊት ውስጥ ያለው ሰው ለነዚህ ሰዎች እስከ መቼ ነው ራሱን መስዋዕት አድርጎ ደሙን ለማፍሰስ ምናምን? እኔ በጣም የሚገርም ነው። በዚህ ደረጃ የሰራዊቱ ግንዛቤ ራሱ የሚገርም። ለነማን ነው የምሞተው ለማን ነው ህይወቱን ከፍለው ብሎ ራሱን የማይጠይቅ ሰራዊት ከሞት ውጪ ሌላ እኮ ምንም ተስፋ የለም። እርግጥ ነው ስራም ስለሌለ ምንም ስለሌለ ወታደር ሆኖ ስራም ካገኘ ቤተሰቦቹን ለመርዳት ምናምን ብሎ የሚያስብ ሰው አለ። ግን መሞትም አለ። ወታደር ስትሆን ትሞታለህ። መሞትን አውቀን የምትገባው ስትሞት ደግሞ ኮዝ ያስፈልጋል። ለምን ዓላማ ለሞት? ለኦሮሞ ህዝብ ነው የምሞተው እንዳትል። ያው ቅርብ ጊዜ የውጭ ጉዳይ ሚኒስትር የነበሩት ሰው እንግዲህ ከአብይ ቀጥሎ ሁለተኛ ሶስተኛ የተባሉት ሰው የወለጋን ሰው አትመን የሚል ነው አብይ አህመድ ብለው ተናግረዋል። ኦሮሞን ራሱ የሚጠላ ማለት ነው። የሸዋ ኦሮሞ፣ የወለጋ ኦሮሞ፣ የጅማ ኦሮሞ፣ የአሩሲ ኦሮሞ እያለ ከፋፍሎ የሚጠላ ከዚህ በፊትም የተናገረው እኔ ወለጋ ቤት ትገድሉኛላችሁ ብሎኛል። ዛሬም ያው እየተኮሰ በድሮንም በምን የሚገድለው በኦህዴድ ብልጽግና ውስጥ ያለውም እንደዚሁ በጥቅምና በፖለቲካ መደብ ይሰራል። ለኦሮሞ ነው መሞተው እንዳትል ምንም ኦሮሞን እየገደለው ነው። ለአማራው ነው መሞተው እንዳትል አማራው እየገደለው ነው። የትግራይን ምናምን እንዳትል ዛሬም በትግራይ ላይ ጦርነት ለመጀመር በዛ በኩል ያው ዝግጅት እያደረገ ነው። የደቡብ ተወላጅም በተመሳሳይ ሌላው የኢትዮጵያ አካል ሲበተንና ሲዳከም የእናንተ መዳከም እንደሆነ መዋጥ እንደሆነ እንዴት አይገባችሁ? የአማራው መዳከም የሌላው ህዝብ መዳከም እኮ ደቡብ እንደ ማህበረሰብ እኮ በአብይ ውስጥ እኮ የ15 ቀን ስራ የ15 ቀን ስራ። ምክንያቱም አንድም የደራጀ የለም፣ ሁለተኛ ነገር ደግሞ በክልል ተከፋፍሏል፣ አንድነት የለው። ስለዚህ በቀላሉ በጣም ባነስተኛ ኪሳራ የሚለው ብርሃኑ ጁላ ልትዋጥ ይችላል። የኦህዴድ ተገዢ ሆነ ባሪያ ሆነ ልትቀም ይችላል። አብይ ለሚፈልጋት ምናባዊ ያቺ በፍርስራሽ ውስጥ የሚያስባት ሀገር ለማዋለድ ምክንያት ልትሆን ይችላል። ስለዚህ ለማን ነው የምንሞተው የሚል ኮዝ ያስፈልጋል። ምንድነው ኮዛቸው? አንድ ሰራዊት እኮ ለመሞት እኮ ያስፈልጋል። ሀገር የለህም። አብይ አህመድ አፍሪ እያፈረሰ ነው። የተለየ ጥቅም የለህም። ብርሃኑ የሚታገለው 5-6 ቦታ አለው። ከፍተኛ ሀብት ይዟል። ወደ ውጭ አሸሻው ገንዘብ አለ። በልጆቹ ስም በቤተሰቦቹ ስም በመናምን ዛሬ አዲስ አበባ ላይ 30-40 ቦታ
ተሽጦ በየባንኩ ገብቶላት ምንም ችግር የለውም። ስለዚህ ብርሃኑ የሚሞትለት ዓላማ አለ፣ የዘረፋ ዓላማ አለ። ያንን ሀብት ለማስጠበቅ አብይ አህመድ ለዙፋኑ ለስልጣኑ ደም እያፈሰስኩ ቀጥላለሁ ሊል ይችላል። በዛ ዙሪያ የተሰባሰቡ ሰዎች ሁሉ እንደዛ ለሀብትና ለስልጣናቸው ሲሉ የህልውና ትግል አድርገው ጦርነት ይፈልጋሉ። ታች ያለው እግረኛ ግን ለምንድን ነው የምትሞተው? የጥይት ባሩድ ናፍቆ ነው? ለመሞት ነው? ይሄንን መጠየቅ እኮ ያስፈልጋል። እናንተም ልጆች ናችሁ፣ ቤተሰብ አላችሁ፣ ነገ ተስፋ አለን። ስለዚህ የነገ ተስፋችንን ለአብይ ህልም ብለን ለምንድን ነው የምናጨልመው ብሎ መጠየቅ እናንተ ፋንታ። እናንተ ሳትጠይቁ ሌላው በእናንተ ጉዳይ ላይ ሊጮህ አይችልም። እና አሁን ወደ ጦርነት ለመግባት ዝግጅቱ ይሄ ነው። የብርሃኑ ጁላ ሊማግዳችሁ ነው። ሰብሰብ አድርጎ ደግሞ ቀይ ባህር ላይ አንድ የቀብር ስነ ስርዓት አስፈጽሞ ደግሞ ይመለሳል እና ጉዳዩን በዓለም አቀፉ በመድረክ በስምምነት እንጨርሰው ምናምን ብሎ ደግሞ ይመጣል። የሰላም ጥያቄ አውጃል። አብይ ይመጣና ደግሞ ጨፌ ላይ ልክ ታዬ እንዳለው ይሄን ጦርነት እኮ ሆን ብዬ ነው ያስጀመርኩት፣ ወደብን እንደ ሰበብ አድርጌ ህዝቡን አነሳሳሁት፣ ይሄው በጦርነት ውስጥ ላይ ስልጣኔን አስቀጠልኩኝ ምናምን ብሎ ደግሞ ነገ ይናገር። ስለዚህ ለማን ነው የምንሞተው የሚለው ህዝቡን መጠየቅ አለበት። በነገራችን ቤተሰቡም ራሱ ልጁን ራሱ የሚልክበት መንገድ ምንድነው? ሁሉም ቤተሰብ አለ እና እንደዛ አይነት ነገር ያስፈልጋል ብዬ አስባለሁ። ለማንኛውም ዛሬ ዋነኛው አጀንዳ ያው የሰኔ 16 ጉዳይ ነው። የሰኔ 16 ያው የአብይ የሙት መንፈስ የተጠራበት የሲኦል በር የተከፈተበት በተለይ በሀገራችን ፖለቲካ ላይ የሲኦል በሮች የተከፈቱበት እና ለዛ ለሲኦል ደግሞ በተከፈተው በር ለመግባት በጣም 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 ሳናቀው የመከራ ጊዜያችንን ያስረዘምንበት የታሪክ ምዕራፍ። እርግጥ ነው ማወቅ አንችልም። ማንንም ሰው የመላእክ ስብስብ አይደለም፣ ሰው ውስጡን መፈተሽና መገምገም አንችልም። ግን ባልተጨበጡ የተግባር እንቅስቃሴዎች አብይ አህመድ ወደ ስልጣን የመጣበትን ጊዜ እና ህዝቡ የሰጠው ቅቡልነትና ያ ድጋፍ በጣም በጣም ልብ ሰባሪ እንደሆነና ወደፊትም ራሱ እንደ ህዝብ ያለብንን ችግር የምንገመግምበት ታሪክ ነው ብዬ ማስበው። ዶክተር አብይ ፍቅር ነው፣ ተስማማላችሁ? ዶክተር አብይ ርህራሄ ነው፣ ተስማማላችሁ? ዶክተር አብይ ፍቅር ነው፣ ተስማማላችሁ? ዶክተር አብይ ርህራሄ ነው፣ ተስማማላችሁ? ዶክተር አብይ ይቅርታ ነው፣ ተስማማላችሁ? ሁሉም ሰው ይሄንን ሪስክ ወስደው ከራሴ ጀምሮ እኔ ራሱ አንዱ አዘጋጅ ስለሆንኩኝ ነው። እንደ ህዝብ ድጋፍ የተሰጠው ሰው መጨረሻ ላይ እንደ ህዝብ አጠፋዋለሁ የሚል ሰው፣ ይሄንን ማህበረሰብ ካላጠፋው ብሎ የሚያስብ ሰው፣ አንደኛ ጦርነት፣ ሁለተኛ፣ ሶስተኛ ጦርነት እያለ ጦርነትን እንደ ሱቅ በደረቴ የሚያከፋፍል ሰው በጣም የሚያሳዝን የሲኦል በር የተከፈቱበት ብዬ ነው የማስበው። እና የሰኔ 16 የምናስበው የእርግማን ዘመን፣ የጥቁር ዘመን፣ የሆነ ጥቁር ድመት ወይ በሆነ ምሳሌያዊ ነገር የምናስታውሰው ዘመን ነው። ሰኔ በቃ አብይ አህመድን ስናስበው ሁሉ ጊዜ በፍርሃት በመሸማቀቅ ውስጥ ምናልባትም እንደዚህ አይነት አስተሳሰብ እንደዚህ አይነት ሰው ነገ ጧት እንዳይፈጠር በትምህርትም በፖለቲካ ስራ በተቋማትም በመናምን አንድ ትውልድ የሚማርበት ዘመን ነው ይላል። ሰኔ 16ን ወደ ኋላ መለስ ብዬ ሳስብ በፌስቡክ ላይ
እንዲህ ብዬ ሐሳቤን ገልጬ ነበር። የግሩም ጫላ ሀብትና የጋዜጠኛ ደረጀ ኃይሌ የሙያ ፍቅር እውነተኛ ታሪክ። አንድ ሰው በተሰማራበት የሙያ አበርክቶ በሕይወቱ የሚያጋጥሙት ፈተና፣ ደስታና ሐዘን፣ ማጣትና ማግኘት፣ መገፋትና መነሳት የሰው ልጅ በሕይወቱ ያለ መሰናክል ነው። ውጣ ውረድ ማስተናገዱም አይቀርም። አንዳንድ ሰው ፈተናን ከማለፍ ለስጋዊ ምቾትና በቁሳዊ ሰቀቀን ወድቀው የህሊና ዕዳ ያቋራጭ ነጣቂ ይሆናሉ። በውጤቱ ዘላቂ ሰላምና እረፍት የላቸውም። የሚበሉት የሚኖሩት ሁሉ የውሸት ነው። እነዛ በፈተና ያለፉ ሰዎች ለሁሉም ጊዜ ዳኛ ናትና ጊዜዋ ስትደርስ ጊዜ ራሷ በር አንኳኩታ ታከብራቸዋለች። ትናንት የተረሱ ሰዎች ጊዜ በባትሪ ፈልጋ የክብር አክሊል ትሸልማቸዋለች። ሕይወት እንደዚህ ናት። ዛሬ የምጽፈው ከፖለቲካ ዓለም ውጪ የአንድ ሰሞን ታሪክ ነው። ሁሉም ሰው የራሱ ምርጫና አድናቆት እንዳለ ሁሉ ጋዜጠኛ ደረጀ ኃይሌ በሙያው ከሚማርኩኝ ተስረቅራቂ ድምፆቹ ለጆሮ ብትሰማው ከማይጠገብ ለጋዜጠኝነት ሙያ ካለው ፍቅር እንደ ማንኛውም ሰው አድናቂ ሆኜ በርቀት ከማውቃቸው በዘለለ ትውውቅ የለኝም። ጋዜጠኛ ደረጀ ኃይሌ በራዲዮና ቴሌቪዥን መስኮት ብቅ ሲል ከድሮ ጀምሮ ከማዳመጣቸው ማራኪ ጋዜጠኞች አንዱ ነው። ሌላ ምንም ትውውቅ ይሁን ጋዜጠኛ ደረጀ ኃይሌ በአካል የገጠመኝ ጊዜም የለም። ይሁንና በአንዲት ቀን ያላየሁት ሰው በአእምሮዬ ድንገት መጣ። ውጥረቱ ከባድ ነው። ዝግጅቱን ለመጥረፍ የሚያሰፈስፉ ተበራክቷል። ይበልጥ አስጨነቀኝ። በሰዎች ምርጫ የጦፈ ክርክር ነበረ። ይህ የአንድ ዘመን የታሪክ ምዕራፍ ነው። የፖለቲካውን አየር እንደ ዛሬ ይመጣል ብለን ባላሰብንበት ወቅት በኬኛና እኛ ተስፋችን ጉም ላይ ከመንሳፈፉ በፊት የነሱ ውሳኔ ዛሬ ላይ ሆኜ ወደ ኋላ ስመለከተው ይበልጥ ክብር እንድሰጠው አደረገኝ። ጋዜጠኛ ደረጀ እንደ ብዙዎቹ ሙያውን እንዳረከሱ አንገት ሰባሪ በማስመሰል በአድርባይነትና ልታይ ቢል ዛሬ የት እንደሚደርስ እናውቃለን። ጋዜጠኛው በጸጋ የተቸረው ተፈላጊ የሆኑ ተስረቅራቂ ድምፆቹን ለገዢዎች ሽያጭና ድለላ ቢያቀርብ እንኳን አዲስ አበባ፣ ዲሲና ዱባይ የተንጣለለ ቤት ይገዛ ነበር። ከልቡ ሙያውን የሚወድ ሰው እንደሆነ ግን በአንድ ታሪክ አረጋግጫለሁ። የታሪኩ መነሻ ትልቅ ነው፣ መዝገብም አይበቃውም፣ ረዘም ያለ ነው። ባጭሩ ለሰኔ 16 2010 ዓመተ ምህረት ሰልፍ ባሰብንበት ጊዜ ሰኔ 15 2010 ዓመተ ምህረት ስልካቸውን አፈላልገን ለሁለት ታዋቂ ሰዎች ስልክ ደውለን ከጭንቅ እንዲገላግሉን ጠይቀናቸው ነበር። የእነዚህ ሰዎች መልስ እስካሁን ይገርመኛል። በፍጹም ከማለት ውጪ ሙያዬ አይፈቅድም፣ መድረክ እፈራለሁ እስከ ማለት የደረሰ ግልጽ አቋም የሰጡን ነበሩ። ጋዜጠኛ ደረጀ ኃይሌና ጋዜጠኛ መዓዛ ብሩ በእኛ በኩል ተፈላጊ ቢሆኑ አልተሳካም። በፍጹም የሰጡን መልስ ይኸው ነበር። የእነዚህ ሰዎች የሙያ ስነ ምግባር ዲሲፕሊን ሰው ለቆመለት የሙያ ዓላማ በሕይወቴ ሌላ ታሪክ መማሪያ ሆኗል። በእነዚህ ግሩም የሆኑ ሁለት ሰዎች ጥያቄውን ባለመቀበላቸው ለግሩም ጫላ የሀብት በር፣ አንገት ማስገቢያ፣ የማዘጋጃ ቤት፣ መሬትና ካርታ ብድር ወለል ብሎ እንዲከፈት እድል አገኘ። ሙያውንና ድህነቱን የመረጠ ሰው ጊዜ ዳኛ ፈራጅ ሆኖ በልደቱ ቀን ቤትና መኪና ሸልመው ስመለከት ይበልጥ ደስታ ተሰማኝ። ክብር ለሚገባው ክብር ሲያገኝ ነፍሴ በደስታ ተሞላች። ይህንን ለመጻፍም ያነሳሳኝ በዚሁ ምክንያት ነው። ግሩምን እያሰብኩ ጋዜጠኛ ደረጀ ኃይሌ ከሰኔ 16 ጋር አስገራሚ ታሪክ ስላለው ጋዜጠኛ ደረጀ ኃይሌን ለማሰብ በዚህ ለመምጣት ነው። 1000 ዓመት ኖር ብዬ ልጨርስ። ከታሪክ ግርጌ ለነገ አስቀምጠው። ስንታየው ቸኮል። የሂትለር ዘመን በሂትለር የተጨፈጨፉ አይሁዳውያን ሁሌም እያሰቡ በፍርሃት ይሄ ነገር ይመጣብናል እያሉ ዛሬም ያንን እንዳይመጣ ለመከላከል የሚያደርጉት ሁሉ ምናልባትም እንደ ህዝብ ነገ ጠዋት የአብይ ዘመን ሊመጣብን ይችላል፣
ይሄ ዘመን እንዳይመጣበት እንከላከል ብሎ እንዲያስብ የሚሰራበት ያስተሳሰብ ስራ ነው። ይሄ ከስር ነቀል ለውጥ በኋላ የሚመጣ ነው። ከለውጥ በኋላ የሚመጣ አስተሳሰብ ያንን ነው አብይ የተከለው። ከገዛ ሀገራችን በፖለቲካ አመለካከታችን በአማራዊ ማንነታችን መገፋት ብቻ አይደለም የፈጸመብን ቶርች የፈጸመብን የግፍ እስር የፈጸመብን ማሳደድ ግድያ እንደ ህዝብ አጠፋቸዋለሁ ብሎ እስከ መዛት የደረሰ መሪ ሰኔ 16ን ሳናቀው ከአዲስ አበባ እስከ ባህር ዳር ከሞያሌ እስከ ደምቢ ዶሎ የድጋፍ መሰረት አድርጎ እንዴት ህዝቡን እንዳታለለውና በመጨረሻም በውጤት ደረጃ እንዴት ዋጋ እንዳስከፈለው ማሰብ ይገባል። ስለዚህ ሰኔ 16ን የምናስበው ቅድም ባልኩት የሲኦል በር የተከፈተበት ይሄ ነው በእኔ በኩል ማለት የምችለው። የዛሬው ፕሮግራማችን ይሄን ይመስላል። የጽናት ቤተሰቦች የጽናት ስለተከታተላችሁ ከልብ እናመሰግናለን። በሚቀጥለው በሌላ አጀንዳና በሌላ ታሪኮች እስክንገናኝ የዛሬውን በዚያ በቃለሁ። ጽናትን ላይክ፣ ሼር፣ ሰብስክራይብ በማድረግ ሌሎች በማዳረስ ከጎናችን ቆሙ። ጠይቃለሁ።